እሸቱ መለሰ አይኑ ቅርዝዝ ብሎ መንፈሱ ያልወትሮ ቀዝቀዝ ብሎ ሲናገር ነው የሰማሁት። ብዙ ሰራተኞች ቀጥሮ እንደሚያሰራ ባውቃለሁ። በነገራችን ላይ በአካል አግኝቼው አላውቅም። ያገኘሁት አንድ ቀን ዳሽን ባንክ ተገናኝተን ነበር። ኦኬ እና ገንዘብ ልታወጡ የሁለታችሁም እዛ አካባቢ ምን ነው ፋይዳ ይለያ ይዝበል እንጂ አታ ብድር ልበደርስ ቢሆን እሱስ ቢሆን የተራ ሰዎች ጉዳይ አይደለም። አሁን እኮ እሱስ ብድር አካባቢ እኮ ተራዎች አይደርሱም። እኔ ለመኖር ብድር የሚያስፈልገኝ አይደለም። ድጋፍ ያስፈልገናል ሁላችንም። እና እኛ ጭራሽ አንተ ጋር እንመጣለን ብለን ስንል ለብድር አንተ ወደ ባንክ ሄዳለሁ ትላለህ። እንግዲህ አትድረስብኝ። እኔም ወደ እዛ ነው አትድረስብኝ። እና እሺን ያገኘሁት እዛ ነው። አጠር ቀጠን ያለ ልጅ ነው። ደረቴ ላይ ልጥፍ አደረኩት ማለት ነው። አንዱ ደስታ የሰጠኝ እሱ ነውና ቨርሳታይል የሚል ነገር ነው ያልኩት። ሁለገብ አንበሳ ነው። እኔ ከአንበሳ ጋር እንደተገናኘው ነው የምቆጥረው። አንደኛ እግዚአብሔር የመጀመሪያውን ትልቅ ነገር ውሎለታል። ልጁ በሚገባ የተማረ ነው። በሚገባ የተማረ ሰው ነው። ማነው? እሸቱ መለሰ የተማረ ሰው። ከዛ ደግሞ ጤና የሚባል ነገር አለ። ገብቷል። መንፈሱ እንትን ይሆናል። በጣም ደስተኛ፣ በጣም ንቁ፣ ያልተደበተ እግዚአብሔር ከዚህ ጠብቆታል። ሁለት አትልም። ሶስተኛ በትክክል እዚህ ሀገር ላይ እንደው እንቅልፍ አለ ተብሎ ሊጠየቅ የሚገባ ሰው አይታለም የሚያደርገው። እንግዲህ መቼም እኔ ትንሽ ስለራሴ ሳላወራ ስለሌላ ሰው ማውራት አልችልም። እና ትንሽ ለየት ያለች እናቶች ያሳደገች እና አንዴ ማለችን እናወራለን እና አንድ ተረት ነው የምታወራው እና ሰውየው ባተሌ ነው ይሰራ በኋላ እንደው በሚል ነገር ግን የለም ይላፋ ወድሜው እያለፈ ሰውነቱ እየደረጃ መጣ እና ዛፍ ጥላ ስር ሄዶ እንደዚህ ግርፍ አለ። መጥረቢያውን ይዟል። እንደዚህ መጥረቢያውን ይዞ ዛፉ እንዲህ ተደግፎ ተኝቷል። ከዛ ውሃ ጠብ አለበታል። እዛ ባር ቅልጥ ያለ ፀሐይ ነው። ጠብ አለበታል። ድጋሚ ጠብ ሲል ብሎ ምንድን ነው ብሎ ቀና ብሎ ሲያይ የዛፉ ጫፍ ላይ አንድ እውር አሞራ ዝም ብሎ አፉን እንደዚህ ከፍቷል ወደ ሰማይ እና ያ ጠብ ያለበት ከሰማይ ለዛ ከፈቱ አፉ የምትመጣው ውሃ የሰጠው የላይኛው አምላክ ውሃ እያጠጣው ነው ያንን እውር አሞራ። ከሱ የተረፈው ነው እሱ ላይ ጠብ ያለው። ተመልከት በምን ጥሞና ለሰማት እንደምችል አስበኝ። ከዛ ያንሴ በእነዱ ወራሞራ ቀላቢው አምላክ ያለ ለዚህ እድሜ ልክ ስፋት አለና መጥረቢያውን አስቶ ይው ጋር ሰራከ ብሎ መጥረቢያውን ወደዛ ሲወረውረው ሄዶ አንዱ ጉቶ ልትም ያርግላል። ሲያረግ ጉቶ እንደ ከበሮ ይጮሃል። እንዲህ እኮ መስት ነገር ውስጥ የሆነ ነገር አለ። ስመታል ከበሮ በም አላለ። ግራ ገባል። የከበሮ ድምጽ ነው የሰማው። ምንድነው ብሎ ይሄንን ጉቶ በመጥረቢያው ደጋግሞ ሲለካው በቃ ልክ ታምቡር ሙዚቃ የታምቡር ሆናል። ለካ ምንድነው ሌቦች ወርቅ ሰርቀው ከሌላ ቦታ አምጥተው ጉቶን እንትን ብለውታል። ቦርቦረውት ባዶ ሆኗል። ሆሎ ነው ያ ጉቶ። እዛ ውስጥ ወርቅ ሞልተዋል። በኋላ ሲያይ ወርቁን አገኘ። ከዛ በኋላ ወርቁን ሸጦ ያ ሰውዬ ሀብታም ሆኖ በሰላምና በደስታ እና ሰው ስለለፋ ብቻ አይደለም እውር አሞራ ቀላቢው አምላክም አለ ብላ ያን ነገር እኔ በዚህ እሳቤ ውስጥ ስላለው ሀብታም ልመስልህ እችላለሁ። ገብቶሃል? እችን ማረሚያ ከተቀበልከኝ በኋላ እኔን ገብቼ የምቀመጥ ሰው ነኝ። እኔ ጠብ የሚልልኝ ግን ማድረግ ነኝ። ስለዚህ ነው እንትና የሚደንቀኝ የእሸቱን መለሳን 1/10
መስራት ብችል ገብቷል ታጅቤ ነው መሄድ የምፈልገው። አባባሪ ገብቷል። ታጅቤ 4፣ 5 እና 6 መኪናዎች እንደ ሰርጉልኝ እየታጀበ መሄድ ሰው ደስ ይለኛል። ስለዚህ አሁን ገንዘብ ሊሄድላቸው የሚገባ ሰዎች እነማን ናቸው? በዛ ገንዘብ ሰርተው የሚያሰሩ ሰዎች ጋር የሚሄድ ያለበት። ቻይና ማለት ይሄ ነው። ለእኔ አንድ ቻይናዊ የማውቀው ኢትዮጵያ እሱ ነው፣ እሸቱ መለሰ ነው። አንድ ማረሚያ ግን ሰጥቼ ችግሩን ለአድማጭ ትነግርልኛላችሁ። አንድ ማረሚያ ግን ሊወስድ ይገባል። እሸቱ ሲናገር ሰምቼው ሰይፉ ላይ ቀርቤ ቢሊዮነር መሆን እፈልጋለሁ ብዬ አልኩኝ። ለዛ ይቅርታ ጠይቃለሁ አለ። ወል ለዛ ይቅርታ የምጠይቅ ከሆነ አልተግባብቶም። ይገባኛል። አይ ያው ልጆቹ ሞቲቬት ለማድረግ ብዬ የተናገርኩት ነው። እኔ ለምንድነው የሞቲቬሽን ጉዳይ የሚሆነው? እቅደና እኮ ማስቀመጥ እሸቱን የመሰለ ሰው ነገ ቢሊዮነር መሆን እፈልጋለሁ ካላለ ወዴት ነው የምንሄደው? ሁላችንም ጨለማ ውስጥ ነን። አሁን ሳይሰሩ በአቋራጭ በዚህ በዛ በዝርፊያ በሙስና የሚሉ ሰዎች ናቸው። ወይም ደግሞ በንጹሃን በድሆች ስም የሆነ ነገር አቋቁመ በእንጨት በምንድነው በቅጠል ጠራጊዋ በእንጨት በእነዚህ ስም በድሆች ስም አድርገ ራስን ከበርቴ ለማድረግ የምትፈልግ ዶሳይል ሰነፍ የሆንክ እንደ ኮንክ ነው። ያንን ነው ማወግዘው። እሸቱ ቢሊዮነር መሆን ፈለገ ማለት ከዚህ የበለጠ በርካታ ስራዎችንና 600 አይ ዶንት ኖ አሁን 60 ነው 6,000 ሰራተኞች አስተዳዳሪ የሆነ የሚሄድ። ስለዚህ እሸቱ እንደ እሸቱ አይነት ሰው ሲያድግ ሀገር እያደገ ይሄዳል። እንደ እሸቱ አይነት ሰው ሲያድግ በየዘርፉ ባለሙያዎች፣ ኮሌጆች፣ ዩኒቨርሲቲዎች ገብተዋል ወቅቱን የጠበቁ he is an example በሚገርም ልጅ ነው። ስለዚህ እሸቱማ ቢሊዮነር ለመሆን ማሰብና ማቀር አለበዛ ምን ያደርገው? ዋይዝ ራኒንግ we need billionaires, self made billionaires የሰሩ ሰዎች የሚሰሩ ሰዎች በስራቸው ማይያያዙባቸው በእውቀታቸው ጥማቂ በጉልበታቸው በላባቸው ጥፍጣፊ የሚሰሩ ሰዎች ናቸው። 800 ሚሊዮን እኔን መሰል ሰዎችን ወደ ደልዳላ ኑሮ ቀየረች። የምድራችን ተአምር ቻይና የመጣችው ከምን ይመስላል? በቃ ሲሰራ መስራት ነው። ለዚህ ነው እሸቱ የማይገባ አሁን ሲዘረዝር ለኔ ነገርኛ አይችልም። ምን ያህል ወጪ እንደሚያደርግበት ፕሮግራሙን በደንብ አድርገን የምገባ የካሜራው ጥራት የሚገባበት ቦታ ርቀቱስ ቦታው የሚሄድበት ቦታ 3-4 ሰራተኞችን አስከትሎ ነው የሚሄድበት። አንድ ጉዞ ለማድረግ ያለውን ወጪና ችግር እናውቃለን። ካሜራ ተሸክሞ በሚሄዱ ሰዎች መካከል እሱ ሁሉ ተደርጎ 1 ሳምንት አይበቃውም ስራውን ሲሰራ። ከዛ በላይ ተወስዶ የሚሰራ ግን በዛች ላይ ስትመለከታት 20 ደቂቃ ነው 30 ደቂቃ ኢንቨስትድ እውቀት፣ ጉልበት፣ ገንዘብ እና አዲስ ነገር የታከለበት ፕሮግራም ነው እሱ። ለዚህ ነው የቢቢሲ ፕሮግራም አድናቂዎች ነው። ለዚህ ነው የሌሎችን ፕሮግራሞች የምናደንቀው። ለምንድን ነው? ዌል ሪሰርችድ ባለሙያ የገባበት ነው። ማአት ማህበራዊ ሚዲያ ላይ ምንድን ነው የምትለኝ? አሁን እኛ የምንሰራው ዩቲዩብ አንዲት ነገር የራስህ ችሎታ ካለ አውጣ። አሁንም ፈረንጅ ከፍልሃል፣ እግዚአብሔር ይመስገን። ማአት ሰው ይሄንንም መልክ አስይዞ በዚህም ህዝቡ ብዙ ወጣቶች ተጠቃሚ እንዲሆኑ ለማድረግ የሚችል ሰው ካለ እሱ ነው። ማነው? እሸቱ ላይ ኢንቨስት ብታደርግ ብዙ ሰዎች ኮኔክት ሊያደርግ ይችላል። እኔ የጠቀስኩት ምንድን ነው የሚባለው? አሁን የምሰራው ኤፍኤም ጣቢያዎች እስቲ እያንዳንዱ ጣቢያ ላይ ሪሰርች ስራ። አንድ ሰው እቻ ሀገር ሰው አላስተማረችም። ሪሰርች ስራ አንድ ከምን ዩኒቨርሲቲ ጥራልኝ፣ ከምን አንድ ቆንጆ ዩኒቨርሲቲ ጥራልኝ፣ ከውጪ ከዚህ ሀገር በቀል ዳርገው እንጂ ከመላ ወዳው ዩኒቨርሲቲ የወጣ አንድ ልጅ ማይ አድቫይዝ ነው የምነግርህ። ቴክ ዩር ታይም። እያንዳንዱን ሚዲያ ኢትዮጵያ ውስጥ ያለውን ጋዜጣ በለው ምን በለው ወደኋላ ሁሉ ሄደ ያድርግ። ትልቁ ችግራችን እዛ ውስጥ ነው ያለው። ኢንቨስት የተደረገበት ፕሮግራም እስቲ ፕሮግራማችሁን አውጡ። አሁን እኛ የምንጫጫው ፕሮግራም አስፈላጊ ነው። ምሳሌ ነው የምነግርህ። ይሄ ኢንቨስት አልተደረገበትም ማለት አይደለም። በህይወት ያገኘናትን ትንሽ ልምድ እውቀት ነው አይደል የምናቀርብበት። ዋጋ አለው ብዬ የማስበው እዚህ መጥቼ 3 ሰዓት ቆይቼ ነው የሚሄደው። በተመሳሳይ ሁኔታ ሌሎች ፕሮግራሞች አሉ። ለምሳሌ የእርሻ ፕሮግራም ሊሆን ይችላል።
የኢኮኖሚ ፕሮግራም ሊሆን ይችላል፣ የትምህርት ሊሆን ይችላል፣ የስፖርትም ሊሆን ይችላል። ወጥተሃል ወይ ከዴስክ ባውንድ ነው ወይ ወጥተሃል ወይ ከሄደ ሰዎችን እንትናን ደውዬ አላገኘሁትም እና ይሄ ነው ጆርናሊዝም እንትና ጎ ያን ሰው አግኝ እና ሁለተኛ ክፈለው ለዛ ሰውዬ። ለምንድን ነው ኤቭሪባዲ እየመጣ ለአንተ ሚዲያ በነፃ የሚናገረው እውቀቱን በነፃ የሚያስተላልፍ? ክፈለው አይደል? ለዚህ አይደል እንዲህ እውቀት ይዘው ፕሮፌሰር ሆኖ ስንት ነገር አድርጎ የነተበ ሹራብ ለብሶ የሚሄደው ለማሲል ነው የተማረው። ላይብረሪ ነው ጊዜውን የጨረሰው። ይወንተ የሆነ ነገር እንዲነግርህ ክፈል አይደል? ስለዚህ አንድ ሚዲያ ስትከፍት ታዲያ ምን ያቅተኛል? በእኔ ይሄን የሚያስም አለኝ አይደል እንዴ? መክፈት የተወሰኑ ሁለት ሙዚቃ እየለቀቁ ሁለት ምንድን ነው ሁለት ያዘኑ ሰዎች እኮ ትንሽ ደጎም የሚያደርጉኝ እንትን አድርገው ይከፈታል። የዓለምና አዲስ ተከፍቷል። ከዛ በኋላ ሙዚቃ ሸሸው ቅዳሜ ፕሮግራሙ የለም ወደ ፕሮግራም። ስለዚህ ያ ወደ አቡነ ያልከኝ የመጣ ልጅ ሪሰርች አድርገህ ምን ያህል ኢንቨስት ያደርጋሉ ፕሮግራማቸው ላይ ገብቶሃል? ምን ያህል ሰራተኞቻቸው ላይ ኢንቨስት ያደርጋሉ? ሲፒኤን የምናማር በ230 ቀጠረኝ ብዬ ማነው ሲፒኤን እዛ ፊት ለፊታችን ያለው ጊዮርጊስ ቤተክርስቲያን የእሱን ነገር አሳየን ብያጣል። አብርሃም አስመላሽ አንድም ባልነግርህ መስሪያ ቤት ምን ብሏቸዋል? እምባህን ፀሐይ አፈርሰው ብሏቸዋል። አሁን በለማ ፈርሶ ይሆን? አሁን ሲፒኤ አርፏል መሰለኝ አለ እንደ ሲፒኤ አለ ላታችን ወደ 6 ሰዓት እየተጠጋ ነው። ዛሬ እዚህ ሰዓት ፕሮግራሙ የሸቱን ጉዳይ አልረሳንም። እኛ እንዲህ ነው የምናወራው፣ እንመጣበታለን። ሎትሮ በሰርቶ አዳሪነቱ በለፍቶ አዳሪነቱ እና በድካሙ የተነሳ የሚሰደብ የብዙ ነገሮች የመጥፎ ነገሮች ምሳሌ ተደርጎ በስድብነት በእውነት በእንስሳ ላይ የሚደረግ አቢዩስ ካለ አህያ ነው። አህያ ምን አደረገ የሚል ጥያቄ ካለ አህያ በሰው ልጅ ከማገልገል ውጭ ያለው ነገር የለም። በመታመኑ አገልግሎት በመስጠቱ ነው። ሌላ ምንም ትርጉም የለውም። ምክንያቱም አንድም ሰው የሜዳ አህያ ተብሎ ሲሰደብ ሰምቼ አላውቅም። የሜዳ አህያ ቢባል እንኳ ይሄ እንደው ዝም ብሎ ዓለም በቃኝ ወሬ የሚፈለጥፍ ሰው ነው እንደሚባለው እና አህያ በጣም የሚገባ በጣም ሚስትሪትድ የሆነ ነገር ግን እጅግ ለማህበረሰብ አስፈላጊ የሆነ እንስሳ ነው። ይሄንን አህያ ነው ዶንኪ ቲዩ ብሎ በመጀመሪያ ደረጃ ስም ሲመርጥ እዛ ላይ ሄደው እሸቱ 24 ሰዓት የሚሰራ በእውነት በዚህ ሰዓት ስለሱ ለማውራት ዝግጁ አልነበርኩም። ምክንያቱም ብዙ እንዲሰራ ነው የምጠብቀው። አንዳንዴ መሀል ላይ የሚደረግ አላስፈላጊ ነገር ሰዎችን ሊያሳልፍ ይችላል። ገባህ? ልጅ ውስጥ ያለው ጥንካሬ፣ ልጅ ውስጥ ያለው ፓወር፣ ልጅ ውስጥ ያለው ኦርጋናይዜሽን ይደንቀኛል። ኔትወርክ ጭንቅላቱ በጣም ሰፊ ልጅ ነው። ይሄ ብዙ ወርተናል አይደል? በገናና ወራሚ አንተ ምስከራ አይደለም። በጣም የማደንቀው በጣም ተደማጭ በጣም የሚታይ ነው። አንድ ህፃን አቅርቦ እኮ አንድ ሰዓት ማነጋገር የሚችል እስቲ አንድ ህፃንን የሚያቀርበልኝ አንድ ጥያቄ ሁለት ጥያቄ ኬስ ነው ማመጣው። እንዴት አድርጌ ነው እዛ የተወሳት የዛ የህፃናት ከነሱ ጋር እየተግባባው ኬስ አርሴ ነው ላደርግ የምችለው። ህፃናቶች ጋር ደግሞ ማውራት በጣም ይከብዳል እና ከማንም ጋር አውራ ብትለው ያወራል። ይሄ ነው የኔ ጥያቄ። በኋላ ላይ ወደ መፍትሄ ይመጣል እና አክቹዋሊ እሸቱ መለሰ ምንድን ነው እንግዲህ የሆነው ትናንትና በዩቲዩብ ቻናሉ ላይ የተናገረው ነገር አለ። ችግር ገጥሞት ማለት ነው። በዚህ በዩቲዩብ ቻናሉ ላይ ያለፉት 7 ዓመታት እንግዲህ በትጋት ሲሰራ እንደነበረ በጣም በርካታ ሰብስክራይበሮች አሉት። እስከ 3.3 ሚሊዮን ይደርሳል ተከታዮች አሉት። ነገር ግን ከ160 በውጭ ሀገር የዚህ ያህል ቁጥር ያለው ህዝብ አለን። ይሄን ያህል አለ ማለት ነው። ውጭ ሀገር እንግዲህ ያን ያህል ህዝብ ሰብስክራይብ አድርጎታል። አንድ ፕሮግራም ለመስራት እንግዲህ እሱ እንደሚለው ከሆነ ደግሞ ያስታውቃልም በጣም ተደክሞበት የሚሰራ ነገር ነው። እስከ 1 ወር ድረስ የሚያቆይ ፕሮግራም ይሰራል። ጥራቱ ጠብቆ ብዙ ነገሮች አሉ። ቦታው ድረስ መሄድ አለ። እንግዲህ አሁን ይሄ ቪዲዮ ስራ እንደማንኛውም ቁጭ ብሎ ተብሎ የሚወራ አይደለም፣ የሚታይ ነገር ነው። ስለዚህ እሱን በሚሰሩበት ጊዜ እንዳለ ብዙ ሰራተኛ ቀጥሮ ነው ይዞ የሚሄደው። አሁን በዛ የተነሳ እስከ 60-70 ሰራተኛ ነበረው። ነገር ግን ያመጣው ኮንቴንት
ዩቲዩብ ላይ ከተጫነ በኋላ ሌሎች ቲክቶከሮች ይወስዱታል፣ ያወርዱታል፣ ሌላ ነገር ይጨምሩበታል፣ ይቆርጣሉ፣ ያደርጋሉ፣ ያረጉበታል። ኦኬ ሁሉን እንመጣለን እዚህ ጋር። ይሄንን ሲያረጉ ከኔ ተመልካች ይበልጥ እነኚህ ዩቲዩበሮች ቲክቶከሮቹ ብዙ ያያሉ፣ ይታይላቸዋል እና በዛ የራሳቸውን ያሳድጋሉ። ከዛ በኋላ እሱን ደግሞ ትክክል አይደለም ብለን የኛ መቀነስ ጀመራለ የዩቲዩብ ገቢ። በዚህ የተነሳ ሰው እዛኛው ላይ ስለሚያው ተመልሶ እዚህ መጥቶ ዋናው የደከመው ሰው እዚህ ጋር አለ፣ ሳሙኤል ሳምበዴ ያገኛል። ዞሮ ያው ሌባ የሌባው ብዛት ደግሞ 67 ደረሳለ። ይሄንን ዝም ብለን ማየት ስለማንችል ለቲክቶክ አመልክተን ስራዬ ብለን ለቲክቶክ ነው ለቲክቶክ ወደ ቲክቶክ ይታያል። ቲክቶክ አይከፍልም ማለት ነገር ግን ተመልካች ያስገኛል። እኔ እኮ በዚህ ነው አሁን ለቻይና ያለኝን አድናቆት ለምን ማስከፍለው አትከፍልም። ቲክቶክ እንግዲህ ወደፊት መክፈሏ የማይቀር ይሆናል። የሰው ኮንቴንት እየወሰደች ባንዳንድ ነገራት ግን ለዚህ እኮ ነው ከምዕራባውያን እጅ እንዳይወጣ መፈለገው ያለ መሪነት አሁን ወደ የሻይቱ ጉዳይ ምንድነው? ከዛ ሰዎች እየወሰዱበት የእሱ ተመልካች እያጣ ይመጣል። ቲክቶከሮቹ ግን ብዙ ያገኛሉ፣ ተመልካች ያገኛሉ። በዛም ማስታወቂያ ይሰራሉ፣ ገንዘብ ብዙ ነገር ያገኙበታል። ስለዚህ ወደኛ የሚመጣው ተመልካች እየቀነሰ ሲመጣ ወደ ቲክቶክ ይሄዳል። ወደ ቲክቶክ ስለሚሄድበት የዩቲዩብ ገቢ እየቀነሰ ሲመጣ ሰራተኛው ላይ ኢምፓክት አለው። ስቲል ቲክቶክ ላይ የሚያስተላልፉት ደግሞ ራሳቸው ማገኙበት ያገኝ እነሱም ማስታወቂያ ይሰሩበታል። እነሱ ማስታወቂያ ይሰራሉ። 300-400 ሺህ ተመልካች ታገኝበታለህ። ከዛ ማስታወቂያ ታረጋለህ፣ ተከታይ ያፈሩበታል። አሁን አንተ ቲክቶክ ሲኖር አካውንት ላይ 500 ሲሆን ይሄ እንደዚህ አይነት ፕሮግራሞች ሲጭን ደግሞ ራሱ ፎሎ የሚያደርግህ ይበዛል። ስለዚህ 2000 ማስታወቂያ ይሰራሉ እንጂ እነሱ ከዛ ማስታወቂያ ይሰራሉ። ብዙ ተመልካች አለ ይበሚል በዚህ የተነሳ ብዛት አላቸው። ደግሞ 1-2 አይደለም ቲክቶክ እሱ የሚሰርቀው 67 ሲደርስ አመለከትናል። ስናመለክት አወረዷቸው። ያው ቲክቶክ አወረደለት። ያው ማስረጃን አቀርበን እነኚህ የወረደባቸው ሰዎች ዘመቻ ከፈቱ። አንድ በኩል በሱ ላይ ስም ማጥፋት ጀመሩ። እና በፊት ቆይ እንሄዳለን። ለምንድን ነው ኢትዮጵያ ውስጥ ስም ማጥፋት ፓወርፉል መንገድ የሆነው? ለምንድን ነው ስም ማጥፋት በቁጭ ብለህ ከዚህ ከተዘፈዘፍክበት ወንበር ሳትነሳ ማንንም መግደል የሚያስችልህ ሊሆን የቻለበት ምክንያት ምንድን ነው? አንድ ሰው ስለሌላ ሰው ሲነገር ኧረ እባክህ ወይኔ አንተ እንዲህ አይነት ሰው ማረጋገጥ የሚባል ነገር ይሄን ነገር የሚመለከተኝ እስቲ በራሱን ልተው የሚል ነገር የለም። ይሄ እንደ ሀገር ያጠፋናል፣ እንደ ሀገር ኦሎቨር አጌን ይሄ በሁሉም ህይወታችን ላይ የሚንጸባረቅ ነው። ስለዚህ ፓወርፉል ነው። ዘመቻ ከጀመሩብህ ሁለተኛ እሱን አንስባል አንሳብስክራይብ ያደርጉታሉ ማለት ነው። ኦፍ ኮርስ እሱ አለ። እሱ ብቻ ሳይሆን ከዚሁ ላይ ተነስተው እንግዲህ ይሄው እንግዲህ በአንተ ላይ ሀሜት የሚጀምሩ ሰዎች አሁን የሚሰራ ሰው መቼም ይሳሳታል። የማይሳሳተው ምንም የማይሰራ ሰው ብቻ ነው። ስለዚህ ይሄ ልጅ እንደዚህ አይነት ጥረት እያደረገ ትንሽ ነገር ለምሳሌ ሊሳሳት ይችላል በተለያየ ምክንያት። ባለፈው በገጠመው የዚህ ገዳም ጉዳይ ላይ ትንሽ ነገር ተደረገ። ዘመቻ ቤዚካሊ ዘመቻ እሷም ላይ መናገር ፈልጋለሁ። እሷ ላይ ይቅርታ ጠይቋል፣ ራሱ ጠይቋል በስነ ስርዓት። አሁንም ደግሞ ደጋግሞ ይቅርታ እንዲጠይቅ ፈልጋለሁ። ለምን በለኝ። እኔ ገዳም የጥሞና ቦታ ነው። ገዳም ብዙ የኢትዮጵያ የእምነት የታሪክ የሚጠበቅበት ቦታ ነው። እኔ ብዙ ዓለማዊ ነገር እያለን ወደዛም በአንድ ፍር ደስ ይለኛል። ገዳም የጥሞና ነው። ስለ ገዳም ሰዎች እኔ ምቾት ኦኬ፣ ጉድጓዷ ልታስቆፍር ትችላለህ፣ ቤተክርስቲያኗ። ከዚያ ያለፈ ነገር አላስፈላጊ ነገር ውስጥ ገዳም የሚሄድ ሰው ማን ነው? ምን ፍለጋ ነው ይሄድ ነው? እኔ እዛ ውስጥ የማቋቋመው ተቋም ነው። እዛ የእርዳታ ቦታ አለ። አፈር ግጠን አፈር ጭረን የጉድጓዱ አጥተን ምንትን የምንልበት እሱ የጥሞና ቦታ ነው። ስለዚህ እዛ በዚህ ቅርሳ ማለት ተጠቅሟል። እንደገና ግን እየገረመኝ ነገር አለ። ውስጥ እንረቅመዋለን ይላል እንዴ? በኢየሱስ ቤት ሆኖ በእግዚአብሔር ቤት ሆኖ ማን ነው የሚያስተ እግዚአብሔርን እናንተንም አጥማ ኃይል አድርገህ እግዚአብሔርን ያንተ ኃይል አድርገህ እንደዚህ ደፋለሁ ትላለህ እንዴ? አንተ ስለ ኢየሱስ ክርስቶስ የምታውቀው ኢየሱስ ክርስቶስ ያንተ ኃይል አድርገህ እደፋበታለሁ ሰው ትላለህ እንዴ? ጠመንጃ ቢሰጥ ምን ልታደርገኝ ነው? ልትበደረቴን ግንባሬ ልትመታኝ ማለት እኮ ነው። ይሄ ብላስፌሚ ነው። ከዘራጥዬ ይሄን ወጣት ልጅ በጣም ለእግዚአብሔር የታመነ ሃይማኖት የጠበቀ ልጅ ነው። ያስጨንቋል እንደዚህ ሲለው እና ከብራ የእኛ ገዳም እኮ ነው። መነኮሳት እኮ ናቸው።
ይሄ እኮ ደግሞ በተራ ሰዎች ደረጃ የሚነገር መነኮሳት ቆሞ እኔ አሁን በጣም የሚገርም ነገር ነው። ቆሞ መራመድ በጣም የሚያስቸግረው ሰው ነኝ። አውቶቡስ ላይ አንድ መነኩሴ ቆሞ ባይ ተነስቼ ነው የምሰጠው። በዛ ደረጃ የምናከብረው በዛ ደረጃ ጥሞና ውስጥ ገባ። በዛ ከኔና በአንተ በተሻለ መንገድ መንፈሳዊ ትስስር መቋሚያ ጥሎ ረግመሃለሁ አጠፋለሁ ይላል እንዴ? ኢት ኢዝ ኖት ፓወር። ክርስቶስ ያንተ ኃይል ማስፈጸሚያ አይደለም። ወይ ከቤተክርስቲያን ሰዎች ፈጽሞ የማይጠበቅ ይሄን ትልልቅ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኔ አይኔ ያለ መነኩሴ በጣም ነውር ነው። ገዳም ውስጥ ሆነህ ትራገማለህ እንዴ? ለዚህ መድረክ የሚከፍቱ ሰዎች ምንድን ናቸው? የቄሶችና እንደዚህ አይነት መነኩሴዎች የሰውን ሲረግሙና እናደርጋለን ተብሎ መድረክ መስጠትም ተገቢ አይደለም። ከቤተክርስቲያን ቀኖና ከስርዓቱም ውጪ የሆነ ነገር ነው። በዛ ላይ ልጁ በጣም ትህትና ያለውና ይቅርታ የጠየቀበትን መንገድ ስትመለከት ራሱ በጣም የሚያስገርም ራሱ ማንም ሰው ዘሎ የሚገባበት ቤት አይደለም። ሞናስትሪ የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ አግባብ ሁሉ ነገር ከዚህ ከኃላፊ ነው ይገባል። ማንም ይሄ ጥንቃቄ መደረግ አለበት። ያ አትሊስት እንተወሱን እንኳን እንደ እሱን እንኳን ተው፣ በቃ ገዳሙን እንኳን ተው። ይሄ ስንት ቶማታ ስንት ራሳችንን የሚያዞር ነገር እያለ በእውነት ነው ነገር እዛ ጥሞና ያላቸው ሰዎች ጸሎት የሚጸልዩበት ከእግዚአብሔር ጋር የሚገናኙበት የጣፈጠ ነገር የማይበሉበት የደፈረሰ ውሃ የሚጠጡበት ነው ይመስለኝ። መመንኮስ ማለት መሞት ነው ብለውን እነሱ የሚናገሩት እንዴት በምን ዓለማዊ ምክንያት ወጥተህ እንደዚህ ትላለህ? ያ ነውር ነው። እንደዚህ ሲሉ ሄዱ መቅረጽም ነውር ነው። ፕሊዝ አንድ እኮ የተቀደሰ የተከበረ ነገር ይኑረን እና ይሄን እንደው በዜግነት ይሄን ጥሪያ ገዳሞችን አትድፈሩ። whoever you are በቃ አትድፈሩ። ከእንትን ውጪ ገዳም ደግሞ ይሄ እርግማን ያደረገ አለባይነትም የሚገባቸው ሰዎች አሉ። እነሱን ዓለምን ትተው ምን ነው የገቡ ሰዎች ናቸው። ተመልሰው መጥተው ቲክቶክና ምናምን የሚያወሩ መሆን የለባቸውም። አንድ ጊዜ ምን ነው ገብተዋል በቃ። ኤኒዌይ በእንደዚህ አይነት ነገር አጋጣሚም እነኚህ ቲክቶከሮች እሱ ያዘጋባቸው ሰዎች ዘመቻ ይከፍቱበታል። ትንሽ ሲኖረው በቃ ብዙ ነገር አጉልተው ምናምን ያወጡበታል። በዚህ የተነሳ ገቢያችን እየቀነሰ መጣ። ቢሮአችን መክፈል አልቻልንም። ሰራተኛ ደሞዝ መክፈል አልቻልንም። ስለዚህ እሱን ወደ እሱ እንመጣለን። ስለዚህ ይሄንን አሁን በቋሚነት ለማስቀጠል እሱ አሁን የጠየቀው ነገር ምንድነው? በቋሚነት ለማስቀጠል ሰብስክራይብ የሚባል ነገር አለ። ሰብስክሪፕሽን ጀስት ቋሚ የሆነ በየወሩ ሰዎች 2000 ሰዎች ከውጭ ሀገር ከተገኙ $5 ሂሳብ $60 በአመት ማለት ነው ለአንድ ሰው። አልገባኝም። $5 በወር ካንተ ይቆረጣል። ኦኬ ተከታዩ ስለሆንክ ብቻ $5 የሚሰጡ 2000 ሰዎች አይ ሆፕ ይሄ ፕሮግራም ምን ያህል አድማጭ አለን? በዚህ ደቂቃ እያዳመጠን ያለው ሰው አለ። የሚያዳመጠን ሰው አውቶማቲካሊ 2000 ሌላ የሚፈጽሙለታል። ነገር ግን ይሄ ጥያቄዎች አለ። አሁን በሱ ላይ በመጀመሪያችን አሁን የገዳም ነገሩ ፈተናል ብለናል። የመጀመሪያው እንትን ደጋግሞ ይቅርታ ማለት ካለበት ለሱ ማለት አለበት። ያ ሴክሬት ነው። እኔ በእውነት ነው ነገር ስለዚህ ብዙ ልንሰራቸው የምንችላቸው እንደገና እዛ ገዳም ውስጥ ደግሞ አሁን በካሜራ እየተቀረስክ ያ ብላስፌሚ ነው። ያ የቆምክበት ቦታ ስለ ክርስቶስ ሳታውቅ እንደዛ መቆም የለብህም። ከቆምክ ደግሞ ያ ስኖት በቃ በጣም ነው የሚገርመው። እኛ ዓለማዊ እዚህ ያለ ነው ዓለማዊ ሰዎች እንባባል ሲለኝ ሲሰድየዋል ኦኬ ይሄ መስተካከል አለበት። ኦኬ እሸቱ ግን እኔ አስተያየት አለ። የእሸቱ በዚህ መምጣት አስደንግጦኛል። ኦልሬዲ 30 ሰራተኞች በትናል። ግን አንደኛ እሸቱ የስራ ሰው ነው፣ የፈጠራ ሰው ነው፣ ደከመኝ ሰለቸኝ የማይል ሰው ነው እና ይሄ የስራ ባህሪው በሀገሪቱ ብዙ ተከባሪነት ያፈራበት ነው እና ለወደፊቱ መሆን አለበት ብዬ የማስበው እንደሱ አይነት ፕሮግራም አንደኛ እነዚህ የወጡት ሰራተኞች እንዲመለሱ ነው እኮ ገቢው መስተካከል አለበት። አንደርስታንድ ገቢው የሚስተካከልበት ምክንያት የወጡትን እነዚህን ፕሮፌሽናል በወንድማማች ሆነው ነው የሚሰሩት። እያደሩ ሁሉ በጣም ያስገርማል። ይቀርጻቸዋል እኮ እዛ ላይ እኮ አንዳንድ ፕሮግራም ሲሰሩ እኮ እናያለን እኮ አይቻለሁ። አድረው ነው የሚሰሩት። በጣም ኒት የሆነ በጣም ስታንዳርዱን የጠበቀ አይቼዋለሁ። እንዲሰራው እንዴት ይቤት ከሪሊ ይገርፈኛል። በጣም ኤነርጄቲክ ልጅ ነው። ይሄ እንዲያደርግ ነው አሁን እንደሱ አይነት ሰው የሚያደርገው መሰለህ። በሌላ በኩል ደግሞ ኢትዮጵያዊነት ደግነት ነው።
ብዙ ጊዜ እኛ ማስታወቂያ ሊጠይቁ የሚሄዱ ሰዎችን ሳነጋግራቸው ሴልሶችን ማለት ነው እሱ መስሪያ ቤቶች ሲሄዱ አንዳንዴ ያ መስሪያ ቤት ማስታወቂያ ያስፈልጎት ላይሆን ይችላል። ገባ ግን ያቺ ልጅ ወይም ያ ልጅ ማስታወቂያ ሊጠይቁ ስለሄዱ እዚህ ድረስ መጥተዋልና ባዶ እጃቸውን አይመለስ በሚል የሚፈቅዱ በጣም ብዙ ናቸው። ይሄ ሬር ነው። ይሄ ደግሞ ከኢትዮጵያዊነት ባህሪ ጋር የሚገኛል። አሁን ምን ለማለት ነው? ይሄ ማነው እሸቱ ኢትዮጵያ ውስጥ ሴሌብሪቲ ልትላቸው በአግባቡ ሴሌብሪቲ ልትላቸው ከምትችላቸው ትልልቅ ሰዎች ውስጥ አንዱ ነው እና ምንድን ነው የሚያደርገው ማድረግ የሚችለው ምክንያቱም መስራት ስለሚችል ነው። ኢትዮጵያ ውስጥ ትልቅ ኩባንያዎች አሉ፣ ትልቅ አገራቸው የሚወዱ አሁን ለምሳሌ የኛ ማስታወቂያ ላይ እስራኤል ማናቸው? እስራኤል ደገፋ፣ ዶክተር እስራኤል ደገፋ የቀርጫን ሼህ ባለቤት እንደዚህ አሁን ሰዎች አናውቃቸውም። $3 ቢሊዮን ኢትዮጵያ በቡና ነው ያመጣቸው አልከኝ አይደለም? ኦልሞስት በአንድ ይሄ የሚገርም ነው። ቁጭ ብለህ ብታየው ምን ማለት እንደሆነ ከባድ ነው። እንዲህ አይነት በሺህ ይቆጠራሉ። ባልን እንኳን በብዙ መቶ የሚቆጠሩ አሉ። ኢትዮጵያ ውስጥ በጣም ስኬታማ ባንኮች አሉ። የኢትዮጵያ አየር መንገድ አለ አይደል? ከኢትዮጵያ አየር መንገድ ስራ አስኪያጅነት በተለያየ መንገድ የወጡ የት ነው ያሉት? በተለያየ ሀገር የአየር መንገድ በስራ አስኪያጅ ናቸው። አኮራ እንዲህ አይነት እውቀት ይዘህ ተፈልገህ ና እኛ ጋር ስራልን። ታዲያስ ሲሆን እኛም እኮ እነ ቢቢሲ ምናምን ሊጠሩ ሊገባ ነበረ። እንደዚህ ቢሆን አሁን ወደኛ ለምን መጣ? እኛም በሀገራችን ትንሽ እኮ ኮንትሪቢዩት አድርገናል። እኛ ጋር ናና ሪፖርት አድርግልን። ኢትስ ኦልራይት እና አላቅም በጣም ወደ ውስጥ ገብተህ ስትመለከት ብዙ ትልልቅ ሰክሰስፉል የሆኑ ኢትዮጵያን አሉ። እንደ እሸቱ ያለ ሰው ምንድን ነው የሚያደርገው? ቆንጆ እሱ ቁጭ ብሎ እንቅልፋቶ በእንትን ከፍቶ ለገዳም አሜሪካን ሀገር ላሉ ኢትዮጵያ ለኛ ለኢትዮጵያ ገዳም ርስት እንዲገዛ አላደረገም። እኔ መቄዶንያን እዚህ መስኮትና በር እንዲገጠም ያደረገው ኦቨርናይት እያደሩ አይደል እንዴ? and that's my confusion አባባል ገባ። አሁን እሱ እየነገረን ያለው yes በዚህ በዩቲዩብ የሚያገኘው ነገር በዚሁ ይቀጥል ነው። ነገር ግን ልጁ እየሰራ ያለው ነገር በጣም አይን ገላጭ ስራዎች ስለሚሰራ ሐሳብ እየቀረጸ ፕሮጀክት እየነደፈ ተግባራዊ የሚያደርግ ልጅ ስለሆነ ይሄ ልጅ ብዙ 10,000 እሸቶች እንዲኖሩ ነው የምፈልገው አይደል? ስለዚህ አሁን እኔ እሸቱ አንደኛ አሁን እኔ እርዳታ ሰጥቻለሁ ወል ስለሌለኝ ነው መጀመሪያ። ግን በአቅሜ ማድረግ ካለብኝ እገዛ ማድረግ ካለብኝ እና መድረኩ ቢኖር ለእሸቱ አደርጋለሁ፣ ለዶንኪቲው አደርጋለሁ። በተጨባጭ ታየ ለውጥ የሚያመጣ አደርጋለሁ እና ስሜንም እንዲያይልኝ እፈልጋለሁ። እትኩድ ቢያስር ሽበር አባባል ገባ ምንም ቢሆን እንዲያይልኝ እፈልጋለሁ። በመርዳትና በማገዝ መካከል አሁን ትልቅ ጥያቄ መጥቷል ኢትዮጵያ ውስጥ። እርዱ ሲባል እጁን የማይዘረጋ ኢትዮጵያ የለም። አግዙ ሲባል የለም እጁን አነሳም። ይሄ ዲፋይን ያደርገናል። ይሄ መጪ ዕድላችንን ዲፋይን ያደርጋል። ስለዚህ ምን ለማለት ነው? እነዚህን መኳንንቶች የኩባንያ ባለቤቶች እሸቱ እራት ይጠራል። ፈንድሬዚንግ ከፈለግ ሆቴሉን እመርጣለሁ። ያ ሆቴል እንዴት ያለ እራት ነው የምነግርህ። የጌታ እራት በነፃ ነው የሚያዘጋጁት። ስፖንሰር ነው የሚያደርገው። ገብቶሃል? ለእነዚህን መኳንንቶች ካርድ ታዲያ ያዩታል። ዶንት ቲዩ ጋባዡ እሸቱ መለሰ ሳምበዲ ለእራታቸውንም ከፍለው ሊበሉ ይችላሉ እንጂ ከፍ ባለ ገንዘብ 100,000 ብር እራቶች አሉ እኮ እንደው አይሮን ላይክ ቶ በሱ ሊመጡ 100 ሰው ቢመጣ የራቱ የሼ ይሁን ሌላ የሚሸጣት ነገር የለውም። ፕራዷን ሸጣት ቤቱን ያስይዛትና ያን ራት ይጋብዝ። ገብቷል? ያን ራት ይጋብዝ። የቀረችው ምድራዊ ሀብት ሁለት ልጆቹ 50 ብር ኪሱ እስካለች እዛ ራት ላይ ገብቶ እሸቱ እያንዳንዱን የኢትዮጵያ ስራ አስኪያጅ እንደዚህ ለምን አይደለም ገብቷል? ታንኪ ያደርጋቸዋል። እዛ መድረክ ላይ ምንም ነገር ያዘጋጅ። ገብቷል?
እነሱ የሚያደርጉትን ያውቃሉ። ስንት ብር ነው ሬዝ ማድረግ የሚፈልገው? ኦኬ ገብቷል። 100 ሚሊዮን ነው፣ 200 ሚሊዮን ነው፣ 500 ሚሊዮን ነው። they decide አባባል ገብቷል። ኦኬ ለምንድን ነው ይሄን ያህል ገንዘብ ለእሸቱ እንዲሰጠው የምትፈልገው አትለኝም? ማነህ አንተ በሰው ገንዘብ ብለህ ጠይቀኝ። እኔም እንደዛም ነው። እነዛን ዳይናሚክ ሆኑ ወጣት ኢትዮጵያንን ወደ ስራቸው እንዲመርሳቸው ተጨማሪ ልጆች እንዲቀጥል የበለጠ ስራውን እንዲያስፋፋ ከየዩኒቨርሲቲዎቻችን የሚወጡ ትንታግ የሆኑ ልጆች የስራ ዕድል ሞር እንዲያገኙ ብታን በጅቡቲ በረሃ እያቋረጡ በቅጠል አስክሬናቸው ላይ ቅጠል እየጣል እንዳንሄድ ብታን ሜዲትራኒያን በሳራ በረሃ ላይ ኩላሊታቸው የሚሰረቁ ሜዲትራኒያንን ቀይ ባህር ያደረገው ደማችን መንጠፍጠፉ እንዲቆም ስራ ባህላችን እንዲሆን ከእንቅልፋችን ስንነሳ ስንቀመጥ ስራ የሚለው ነገር ጭንቅላታችን ውስጥ እንዲገባ እንድንፈወስ እንድንሄድ መነሻ የምናደርገው ሰው ነው። እሸቱ በእኛ መሀል ሆነ አግዙኝ ይበል። እሸቱ ሰራተኞቹን ይበትን። እሸቱ ከ3 ፎቅ ነው ያለ አንድ ፎቅ ውስጥ ገባን ቤት ላይ መክፈል አቅቶት እሸቱ የለውም ህንጻ ማለት እኮ በዚህ ተቋም እኮ የሚያስገርመው ይቅርታ ዓለም ነው። ወደ 74 እኮ ወጣቶች እኮ ነው የሚያስተዳድሩ የነበረው። በሚሊዮን ነው እኮ የሚከፍለው። ወስደው ብዙ ባለሙያዎች አሉ አይደለም። ይሄን ማረጋግጠን አይደለም እንደኛ የቀረጻው ጥራት ፊልሞቹ የተቀረጹበት ቦታው ራሱ አይደለም እንዴ እያንዳንዷ የሱ ፕሮግራም ዋጋ የተከፈለባት ነች። ስለዚህ አሁን ልጁ ደግሞ እንደ ማህበረሰብ እንትን ስለሆነ ነገ ገና ብዙ ነገር አለውና ከማህበረሰቡ ጋር አንዳንድ ስህተቶች ሲሰራ ስህተቶችን ማመን፣ ስህተቶችን መቀበል፣ ለስህተቶች ይቅርታ መጠየቅ፣ እኛም ደግሞ መሀሪ መሆን አለብን። አደም ዳንስ እኮ በማወቅ ያልተሰራ ነገር በስራ አጋጣሚ የተሰሩ ስህተቶችን እኮ ማረም ተገቢ ነው። ልጁ እንትን አይደለም እኮ አይደል ሲወለድ ጀምሮ ያለ ስህተት የተፈጠረ ሰው አይደለም። ስህተት ሊሰራ ይችላል። የተሰራው ስህተት ደግሞ ቁጭ ብሎ በስነ ስርዓት ይቅርታ ጠይቋል። ማረም ነው። ገና ነው ልጁ ወጣት ነው። እያደገ መሄድ ነው። ስለዚህ ይሄን እያስተካከሉ እያነጹ መሄድ የተሻለ ደረጃ እንዲደርስ ማድረግ እንጂ ስለቀጥቀጡ ስለሚቀጠቅጡ ሰዎች ነው እኔ እንደውም ሰዎቹን እኮ አሁን ይኸውልህ ባክ ቱ ዚሮ እኛን እንደ ሀገር እየገደለን ያለው ነገር ምንድን ነው? ጊዜያችንን የምናጠፋው መጥፎ ያለውን ነገር ስንዋጋ ነው። መጥፎን ስትዋጋ ራስህ እዛ ውስጥ ነው የምትቀረው። መልካሙን ነገር ዝናብ ውሃ የሚያጠጣው እየጠፋ እኮ ነው የሚጠወልገው። እዚህ ጋር እሸቱን ሊጠወልግ እኮ ነው ከመሆን። ስለዚህ አሁን እሸቱን ሊያጠፉ የፈልጉ ሰዎች እኔ አምኖት ሶልጀር እኔ ከእነሱ ጋር ፋይት ላደርግ አልፈልግም። ይሄ ተፈጥሯቸው ሊሆን ይችላል፣ እንጀራቸው ሊሆን ይችላል፣ እርካታቸው ይችላል። እንደዚህ እግዚአብሔር ይገስጻቸው ልቦና። እኔ እሱ ጋር አይደለሁም። እዚህ ጋር ግን አንድ ችግኝ እየጠወለገ ነው። እሱን ነው መሄድ ያለብን። ሌትስ ሴቭ ዶንኪ ቲዩብን ማዳን አለብን። ይሄ ነው ፓወር። የምትወደውን ሊሆን የምትፈልገውን መልካሙን ነገር ማበልጸግ፣ እሱን ውሃ ማጠጣት ስንችል በተቆርቋሪና ነጠላህን አስረ እሸቱን እንዲህ የምትሉ እያልክ ጊዜን እዛ ታጠፋለህ። እዚህ ጋር ያለው ይጠወልጋል። እሸን እንዲጠወልግ አልፈልግም። ስለዚህ አንዱ ያልኩት ነገር ምንድን ነው? እሸቱ በራሱ ፕሮግራም ፈንድሬዝ ማድረግ ይችላል። ዩቲዩብ ፈንድሬዝ እንድታደርግ ትልቅ ድል ይሰጣል። አይደለም እንዴ? ያውቃል። አዎ። ስለዚህ አሁን ትክክቱ ሲበዛበት ሰዎች ሁሉ ፊቱን ያዞሩበት መስሎ ሊሰማው ይችላል። ነው እሸቱ እንዳይመስልህ። ይሄን ፕሮግራም የሚከታተል በሚሊዮን የሚሰው በጣም ስሜት አላቸው ለአንተ። ለዶንኪ ቲዩብ ሬዝ መኒ ፈንድሬዝ ማድረግ ይችላል። አሁን ባልኩ መንገድ ቢያደርግ ብዙ የኢትዮጵያ መኳንንት ገብቷል ያግዙታል። ለምንድን ነው የሚያግዙት? እሸቱን ሲያግዙ ብዙ ወጣቶችን እንደሚያግዙ፣ ስራን እንደሚያግዙ፣ ኢትዮጵያን እንደሚያግዙ በምሳሌነቱ ብዙዎች ሊከተሉት የሚችሉት ታላቅ ሰው መሆኑን ስለሚገነዘቡ ሀገራችንን ማገዝ ነው። ድርጅቶቹም እኮ ገንዘባቸውን እንደዚህ አይነት ቦታ ላይ ኢንቨስት ሲያደርጉ ራሳቸውን ከመልካም ነገር ጋር አብረው ያስተሳስራሉ። ስምና ዝናቸውን አብረው ያደርጋሉ። ለሰዎች ስራ እድል ይፈጥራሉ። ወጣቶች ያድጋሉ እንጂ የሚሰደደው ወጣት እየቀነሰ ይመጣል። እንደዚህ እያደረግን ካልተጋገዝ በስተቀር እርዳታ ሲሆን ለእርዳታ አብረን ገንዘብ እናወጣለን። እገዛና ሰዎችን ሰፖርት ማድረግ ሲሆን የለውም በረን የምትዘጋበት ሁኔታ። ይሄ መቀየር አለበት። ከዚህ ነው እንደው አሁን እንደሚሰማኝ እቺ ያላስረጋ መስሪያ ቤታቸው 3 ፎቅ ነበረች ነው ምንድነው ያለው? ባለ 3 G+3 ነበረ። መክፈል ስላልቻለ ወደ
G+1 ወለደን አለ። ምን አባቱን ስና አንዱ ባለ ህንጻ ይሄው ሰራ ብሎ ቢሰጠው ብዙ ጻኩር ያለው አዲስ አበባ ውስጥ አንድ ቀን ዞሬ አንድ ጓደኛችን አለ አጥንቶ ከ8ኛ ነው ከምናምን ጀምሮ እኮ ባዶ የሚሉት አለ እንደ አንድ መጥቶ ነው እስከተወሰነ ቢሰጠውስ አሁን እኮ እሸቱ ኢዝ ኖት ኤኒ ኢንዲቪጁዋል ገባ አሁን እኛም የምንለው ምንድን ነው የሚለውን ሰው ዶንኪቲ ውግሩና ከዚህ በፊት የሚሰራቸውን ነገሮች ይዋቸው ያለው ገንዘብ ኢንቨስት ተደረገባቸው ዕውቀት ይፈሰሰባቸው ጊዜ የተሰጠባቸው እኔ በትምህርት የሚያምን ሰው ነኝ ዕውቀት ምንድን ነው የሚለው ነገር ኢትዮጵያ ውስጥ ዲፋይን መደረግ አለበት ብዬ ማመን ነው ዕውቀት ማለት በተጨባጭ በህይወት ውስጥ የሚገለጽ አየህ ለአንተ ከራስ ተርፈህ ለማህበረሰብ በመታደርገው ለሀገር በመታደርገው አስተዋጽኦ የሚገለጽ ነው ብዬ ነው ማምነው እሸቱ የአዲስ አበባ ዩኒቨርሲቲ ብሩክ ነው ተምሮ ነው ምንድን ነው ያጠናው ቲያትር ይሄን ከመስራቱ በፊት እኮ ታስታውሳለህ ስታንድ አፕ ኮሜዲ እኮ የሚባል ነገር ይዞ መጥቶ ነበር በጣም የተጠና እንደሌላው ዝም ብሎ ከቃሉ እየመጣ የሚነገር አይደለም ስክሪፕት የተጻፈለት ኮሜዲ ያየሁት ነው በሱ ነው ስክሪፕት ተጽፎለት በእያንዳንዱ ብሪጁ ትላለህ የሚያደርጋቸው እንቅስቃሴዎች ትላለህ ሙዚቃው ትላለህ በጣም ሰውን የሚገርም ይሄን የሰራ ሰው እሱ ብቻ አይደለም በስማኝ ነፍስ ይማረውና ያ በጣም ያዝናናል የሞተ ልጅ ነፃነት መለሰ ነፃነት የሚሰራው ኢቢሲ ላይ ኢቢኤስ ላይ ኢቢኤስ ጨዋታ ፕሮግራም በኋላ እሸቱ ይዞት ነበር እና እኔ አልዋሽም እንደ ድንገት ነው የማየው መዋሸት አያስፈልግም በአጋጣሚ ግን እሸቱ ያኔ ሲያዘጋጅ አንድ 7-8 የሰማው ሰው ሁሉ ቀን ማይክ ከጀመርኩ ደግሞ እኔ መንቀል አልችልም እንደዛ ማለት እና ሁሉ ቀን የምጠብቀው ምን እንደሆነ ታውቃለህ እንደዚህ ጥያቄው ምን ያደርግ እሱ ጋር ነው ያለው ፓንች አለች ሊሰናበት ሲል የሚላት ነገር አለች ዶክተር ቮሊዩ ነው ራሱ በቃሉ ቃላት አጣምሮ ግስ ገሶ የሚያስተላልፈው መልእክት ይሄ ልጅ እንዲገርም እኮ ነው በጣም የሚገርም ልጅ ነውና እሺ ቺራፕ ስለዚህ ያልን ብዙ ሀሳቦች ማሰብ ትችላለህ እና ከቤት ወጣ እንደዚህ የተካዜ ድምጽ እንደዚህ አይደለም ይሄ ለወጣቱ አይበጅም ተነካረን ይበርበድ ይፈልጋል ዶንኪ ቲዩብ በዩቲዩብ ብቻ ለመተዳደር አለበት ሰብስክራይብ ማድረግ አለባቸው እነዛ 2000 ያላችሁ ሰዎች ከዛም የበለጣችሁ ኢትዮጵያውያን ልታደርጉለት ይገባል ከዛ ባለፈ ግን ፈንድ ቢያስፈልገው ድርንት ነው ብዙ ሰራተኛ ይቅጠር መፍጠር ስለሚችል እና በስራ ኢንጆይ ስለሚያደርግ ጭንቅላቱ ብዙ ሰው ማስተዳደር የሚችል ስለሆነ በዛ እንዲቀጥል ኢንቸሮሪን በተረፈ የሆነ የፈንድ ምንድነው ማሰባሰቢያ ማረክ አለበትና ያንን ካርድ በመስጠት ሂደት ውስጥ የሚፈልገን ከሆነ እና ሰዎቹ እንደሚገኙ ያረጋግጥልኝ እንደማይቀሩ አድርጌ በመስጠት ተባበራለሁ በእውነት ነው ነገር መቅረት አይቻልም በሚል እዛ ላይ አስቀምጠን እናደርጋለንና ብዙ ባንኮች አሉ ብዙ ኩባንያዎች አሉ ጥራልኝ እኔ ማት ኩባንያዎች አሉ አሁን ደግሞ በጣም በጎጎኑ ምንድነው ፈንዶችን ሬዝ ማድረግ ሁሉ ይቻላል በኢትዮጵያ ውስጥ በአገር ውስጥም በውጭ ይቻላል ስለዚህ እሱም አድርጎ አይደለም ዩቲዩብ ቴሌቪዥን ለማይሆንም ነገር ትልቅ ስራ የሚሰራበት ነገር በርካታ ሰራተኛ አዲስ አበባ አስተዳደር ለእንዲህ አይነት ልጅ ስራ ፈጣሪ ልጅ ቢያደርግ ብዙ መንገድ ማሳየት የሚችል ስለሆነ እሺ ያጠፋው ነገር ካለ እኔ ደግሜ በሱ ስም ይቅርታ ጠይቅለታለሁ ሆነስትሊ እሱ ያጠፋው በሰራው በሱ ምክንያት የተከፉ ሰዎች ካሉ እኔ እሱን እዳሸከመለታለሁ እና ይሄንን ነው የምገልጸው ዛሬ ትንሽ ወደ ባብቶ ነው የመጣሁት ያሎትሬ ጠዋት ያስገባኝ እሸቱ እንጂ የኔ ጉዳይ የአሜሪካና የኢራን ነው አሁን ሊጀምር ደቂቃዎች በኋላ ወደዛው እንጣ አንድ ሙዚቃ ጋብዘን ነው እንጋብዛለን ዘካሪያስ ያስብልናል ለዚህ ሰዓት የፕሮግራሙን ስፖንሰሮች እስከዛ እናስተዋውቅ